የንቀት መጨረሻ አዶናይ መጨረሻ በጣም ነው ናቀ። አንድ ያልገባሽው ነገር አለ። አዶናይ ቲክቶክ አካውንቱ 6 ሚሊዮን የገባው በአሁኑ ሰዓት 5.9 ሚሊዮን ፎሎወር ነው የሚገኘው። ሙስሊሞች በርቱ። ኢትዮጵያ ላይ አንድ ሙስሊም እንደዛ መስጊድ ውስጥ ተገሎ ቢሆን አስባችሁታል? አንድ ሙስሊም ጎዮ ምትባል ዮናስ ልክ አይደለም። ምን አገባት እንዴ? ምን አገብቷት ነው? ምን አገብቶሽ ነው? ሰላም ጤና ይስጥልኝ ወደ ቻናል ቤተሰቦች እንደምን ቆያችሁ? ዛሬም ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ለእናንተ ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ይሄ ቪዲዮ ወደ ብዙ ሰው እንዲዳረስ ቪዲዮን ላይክ በማድረግ ጀምሩት። ሌላ ምን ብሎ ታላሊ መሰለሽ 20 ኪሎ ፋሚሊያ 20 ኪሎ 3 ወር ከቀነስክ 8 ሚሊዮን ብር መኪና ሸልማለሁ አለው ብሎታል አሁን። አንተ ብቻ 20 ኪሎ ቀንስ እንጂ እኔ እሸልማለሁ። እናንተ አባቱ እንደሆነ ሰውዬ ነው ብዬ ጠይቅ። አባቴ ማን ነው? እንዴት ነው? አዋድ ማለት በዱባይ የሚኖር ሀብታም ኢትዮጵያዊ ነው። ናሆም ፎንቲ አሁን ዱባይ ሄዶ እየተዝናና ያለው በሱ ብር ነው የተባለ ነው። በቅርቡም ፍራይዴ ናይንቲስ ሙሉ ጀማውን ወደ ዱባይ ይዟቸው ይሄዳል እየተባለ ነው። ናሆም ፎንቲ አንተ ደነስ ካልከሳ ሲጀመር ጥሙ ነው ባይቀንስም ወዱልች እንደኔ ስለሚሆን እናቴ ትሙት። ስሚ ሊያ ስንት ነው? በአንድ ወር ነው ያለችዋ። አንድ ወር ነው በ3 ወር ያውም ሊያ በ3 ወር ነው 20 ኪሎ። ናሆም አይ ቲንክ አሁን 100 ምናምን ኪሎ ነው 100 ምናምን ኪሎ ነው። ግን እኮ በጣም ብዙ እኮ ወፍራም እኮ አይባልም። ወፍራም ነው በተለይ ወፍሯል። ዱባይ ከሄደ በኋላ ይኸውልሽ አንድ ወርሽን አሰልጣኝ ተቀጥራለሽ። እግዚአብሔርን ቅጥ 114 ኪሎ ነው ናሆም። ቅጥ አርገሽ ማለት ነው አይቀጥረው ወይ ቶማስን ወይ ጌችን ለምን አይቀጥራቸውም? ታዩታ ቶማስ ባክሽ ያለው ምንድነው? ምኑ ነው ቶማስ እንትን የሚለው ማሪ እንደዚህ ነው እንዳለ ነው ሲሉ ይቀጥላል ነው እንኳን። ያው አዋድ ማለት በጣም ገንዘብ ያለው ሰው ነው። ትናንትና በነበረው ትልቅ የቀጠሮ ጌም የስጢፎና የታኩር ላይ ራሱ ለስጢፎ መጥቶ 10 ምናምን አንበሳ ነው ያወረደው እና ብዙ ሰው ደግሞ በዛ እንትን ተቃውሞም ገጥሞታል። ለምን ግማሽ አላከፈላቸውም የሚል ተቃውሞ ገጥሞታልና ልክ ነው ብላችሁ ታስባላችሁ? አዋድ ያደረገው አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። ላይክ አሁን የአርሲ ሜሴጅ እንዳለ አርሲ ብሎ ጻፉልኝ ምናምን እያልኩ ነውና የአክሱም ጊዜ ማንም አልጻፈልም። እንደዛ ነው። ያው የእስልምና ሃይማኖት ተከታዮች ያው አዶናይ ላይ አንፎሎ ቻሌንጅ አስጀምረዋልና ለምን ለአክሱም ድምጽ ሳትሆን ለአርሲ ድምጽ ሆንክ ብለው ነውና በዚህኛው ሃይማኖት ደግሞ በኦርቶዶክስ በኩል ደግሞ መግለጫ ምናምን እየሰጡ ነው። አክሱም ላይ እኮ የሙስሊሞች ህይወት አላለፈም፣ በአርሲ ላይ ግን የኦርቶዶክሶች ህይወት አልፏልና አዶናይ ያደረገው ነገር ልክ ነው እያሉ ነው። ወይስ ቪዲዮቹ አልመጡልህም? ላይክ ከእስልምና ሃይማኖት ጋር ችግር ምንድነው? ከዚህ በፊት በእስልምና ላይ ብዙ ነገር ሰርታል። ባብል ኬር ብዙ ነገር ሰርታል እና ምን ተፈጥሮ ነው እሱ ነገር? ላይክ የሆነ ነገር ብኖር ነው እንጂ ዝም ብለህ እንደዚህ ዝም አላልክም። ወይም ደግሞ ሳይጻፍልህ ቀርቶ አይደለም። ስንት ቪዲዮ ሼርታት አይ ራሱ አድርጌባለሁ ቪዲዮ እና ምንድነው ችግሩ? ይሄን ደግሞ ለምን አደረክ እያልኩ አይደለም፣ ግን የዛኔ ለምን ዝም አልክ? ላይክ ለምን አልሰራም ቪዲዮ? የዛኔ ማለት ማንም አልጻፈልህም በውስጥ መጥቶ ቪዲዮ አላየም ነው ወይ ችግር ምንድነው? ከእስልምና ሃይማኖት ጋር ያለው ማለት ነው። እኔ አልገባኝም።
እንደተመለከታችሁት ነው ብዙ የእስልምና እምነት ተከታዮች አዶናይ ላይ ቪዲዮ እየሰሩበት ነውና እስቲ ሌሎች ቪዲዮዎችም አሉ እነሱንም እንመልከታቸው። አዶናይ ቲክቶክ አካውንቱ 6 ሚሊዮን የገባው በአሁኑ ሰዓት 5.9 ሚሊዮን ፎሎወር ነው የሚገኘው። ሙስሊሞች በርቱ፣ ቀጥሉበት። የምር ነው ትችላላችሁ። በገባችሁበት መንገድ አካውንቱንም ሪፖርት እያደረጋችሁ ውጡ። እኔ እንደዚህ ስል ደግሞ ክርስቲያኖችን ጣልቼ ሳይሆን በኢትዮጵያ ውስጥ ሙስሊምም ክርስቲያንም መኖር ይችላል። ኢትዮጵያ የክርስቲያንም የሙስሊም እናት። በኢትዮጵያ ውስጥ ተከባብረን ተቻችለን ልንኖረው ይገባናል። እንደዚህ አይነት ጋጠወጥ ቲክቶከር ለብሔሩና ለእምነቱ ብቻ የሚኖሩት እኛ ፎሎ አድርገን አንከተልም። እኛ ሙስሊሞች ሁላችሁም እየገባችሁ አንፎሎ አድርጉ። እኔም አንፎሎ አድርጌ አንዳንድ ሰዎች ለአዶናይ ይሄ አይገባውም ነበር እያሉ ይገኛሉ። እንዴት ይረሳል? ለወንድም ካሊድ ፋውንዴሽን ለባቡል ከይር የበጎ አድራጎት ድርጅት ያደረጋቸው ነገሮች እንዴት ይረሳሉ? እና ይሄ አይገባውም እያሉ ይገኛሉ። እናንተስ ምን ትላላችሁ? የንቀት መጨረሻ አዶናይ የመጨረሻ በጣም ነው ናቀ። አንድ ያልገባችሁ ነገር አለ። ንቀት ጥግ ያሳየን መቼ እንደሆነ ታውቃላችሁ? ከ10,000 ሰው በላይ የአክሱሙ ትክክል ነው ወይ ብሎ የጥያቄ ምልክት እያስቀመጠው አንድም ፍሽ ያላላ ነገር የለ። ኮሜንት አልመለሰም፣ ቪዲዮ አልሰራም። በቃ ኒቆናል ማለት ነው። ተኒቀናል። ንቀታችን ደግሞ እናሳይ። የአንፎሎ ቻሌንጁን ደግሞ አንዳንድ እየተሰጡ ያሉ አስተያየቶችን እየተመለከትኩ ነበርና አክሱም ላይ የሰው ህይወት አልፎ ቢሆን ኖሮ አዶናይ ዝም አይልም ነበረ፣ ድምጽ ይሆን ነበር ምናምን የሚሉ አስተያየቶችን እየተመለከትኩ ነበርና እስቲ አክሱም ላይ የሰው ህይወት አልፏል ወይስ አላለፈም? እስቲ ኮሜንት ላይ አሳውቁ። 9 ላይ ነን 6 ገብቶ ነበር። አሁንም መውረድ አለበት። እነሱ ከዚህ በፊት ብሩክ ኒውስ ቪዲዮ ሰርቶ ቪዲዮን አስጠፋ አይደለ? ቪዲዮን ኦንሊ የሚያደርጉ ደብቆታል አይደለ? ይሄኛው ደግሞ የአክሱሙ ልክ አድርጎ የአርሲውን ልክ አላረገም። ገባችሁ? አርሲ ላይ የተደረገው ግፍ ነው፣ አክሱም ላይ የተደረገው ደግሞ ልክ ነው ማለት ነው እሱ ጋር። ስለዚህ እኛ የአክሱም ሙስሊሞች ወንድሞቻችን፣ ደሞቻችን፣ ወገኖቻችን ናቸው። ለነሱ የማይጠቅም ለነሱ የማዝን ለነሱ ፊት ላይ የማይጠቅም ሰው ምን ሊያረገን ነው ፎሎ አድርገን የምንከተለው? አንተ ራስን የምታስከብረው ራስህ ነህ። እኔ ራስን ማስከብረው እኔ ነኝ እኮ። እና ራሳችን እናስከብር፣ ራሳችን እናክብር፣ ለራሳችን ክብር እንኑረን። ማንንም መከተ ጆርናሊስት ባለፈው አረፋ ሲደርስ እኮ ኢድ ሙባረክ እያላችሁ የቲሙ ቤት እየገባ በግ እየሰጠ እንትን ይስል የነበረውን ልጅ አበረታት፣ ፎሎ አድርጉት። የሚጠቅመንን እናበረታታ። ይሄ ካይሲ አይጠቅመንም። አንድ ነገር ካልጠቅመ አሁን ይሄ ተጠቅሜዋለሁ ዙባላ አይደለ? ዙባላ መጣል ነው ዳግም እንዳላየው ማለት። ፎሎዋችሁን አንሱ፣ ከፈለጋችሁ ብሎክ እያደረጋችሁ መጀመሪያም ህዝቡን አዶንቅሮ ነው። አሁን እንደተመለከታችሁት ነው አዶናይ 6 ሚሊዮን ገባው ብሎ እያከበረ ነበርና በአሁን ሰዓት ይኸው 5.9 ሚሊዮን ያለው ነው። ብሩክ እንዴት ነህ? አለን እንግዲህ የምንሰጣቸው አገልግሎቶች ከላይ የተደረደሩት ናቸው። እንደምታየው ነው። የትኛውን አገልግሎት ነው የፈለከው ደንበኛችን? የመጨረሻውን እንደ አሌክስ ይልክ ምን እየተባለ ይለቀስልህ ብሩኬ? ምን እየተባለ ይለ ለኔ አርገው ብሩኬ አንተ እኮ አትችልም ምናምን ልበልልህ? A few moments later አንዴ በቃ ሞቅ አድርገን አልቀሰን ብሩክን ለመሸኘት ይጋስ መሀል ላይ ብሩኬ እልልሃለሁ ቦነስ ነው። እሺ እሱ ከኔ ነው በነፃ ነው። ብሩኬ ለኔ አርገው አንተ እኮ አትችልም ብሩኬ ብሩክዬ በቃ ይጨምርብሃል። ከዚህ በላይ ካለቀስኩት አመሰግናለሁ። እሺ ያው እንግዲህ ሰው ስራ ፈቷል። አሁን እቺ የምትመለከቷት ላይቭ ላይ አስለቃሽ ምናምን ናት። ኢትዮጵያ ላይ አንድ ሙስሊም እንደዛ መስጊድ ውስጥ ተገሎ ቢሆን አስባችሁታል? አንድ ሙስሊም
ጓያው የምትባል ዮናስ ጓያው ነገሩን አምጥተህ የሃይማኖት ለማድረግ ጥረት ታደርጋለህ። ሰምተኛ እንደዚህ አይነት ጫውታማ ማንም የሚሰማና የሚያዳምጥ እንደሌላ አስረግጬ እነግራለሁ። ብራዘር እየሰማ ነው አንተ ቁጭ ብለህ እዛ አሜሪካን ሀገር ውስጥ አንተ መግለጫ የምትሰጠው ልክ እንደ ትክክለኛ ሰምተኛ እንደ ሰብአዊነት የማንንም ሰምተኛ የሚደረገውን ድርጊት የማወገዝ መብትና ግዴታም አለብህ። ግንስ የውሸት ደግሞ ሪፖርት እያቀረብክ ደግሞ ማህበረሰባችን ለማጦስ ልክ ነገሮች የተደረጉት በሃይማኖት ሽፋን የሃይማኖታዊ ለማስመሰል ጥረት ታደርጋለህ። ሰምተኛ ይሄኛው ልክ አይደለም። ምን አገባት እንዴ? ምን አግብቷት ነው? ምን አግብቶሽ ነው? እንኳን ሰጠው ለአንቺ መጥቶ ካልሰጠ እሷ እኮ ገብታችሁ ልንገራችሁ። እስጢፎን ለምን ለእስጢፎ ሲሰጥ ለምን እንደ እስጢፎ ስላሸነፈ ለምን እንደደበረ ልንገራችሁ። እስጢፎና ጉቺ ተጣልተው ነበር ልንገራችሁ። ከዛ እኔ እንደውም ለእስጢፎ ተደርቤ ጉቺን ረግጬ ነበር። ጉቺን አላውቃትም እኔ ዛኔ እንዴት እስጢፎን ትናገሪያለሽ ብዬ የዛኔ ወይዘሮ ቤታዩ ከጉቺ ጋር አንድ ላይ ሆና ስትናገረው ነበር። እንትናን ማንን ይሄ እስጢፎን አሁን እስጢፎን እኮ እግዚአብሔርን ነው እኮ ምላችሁ። እስጢፎ አሁን ማሸነፉ እነዚህ ልጆች ጓደኛ ናቸው። ልታቀሳሰር ገብታ ይቻታለሁ። ልታቀሳሰር አውድ የምትባል እንኳን ሰጠው። እስጢፎ ጥሩ ልጅ ነው። ጥሩ ልጅ ነው። እግዚአብሔርን ጀማሪ ልጆችን የሚያበረታታ ልጅ ነው። ሰው አይንቅም፣ ሰው የሚያከብር ልጅ ነው። እንኳን አገኘ። ያ ማለት ግን ታኩሬ ተሸነፈ ለእንኳን ተሸነፈ እያልኩ አይደል። እውነት ነው። ቤታዩ የሰራችው ስራ የማቀሳሰር አይነት ስራ ነው። ይሄ እኮ ጌም ነው። ግዴታ አንዱ ማሸነፍ አለበት። ለምን ለሁለቱም ጊፍት አልተሰጠም ብላ ትናንት ቲክቶከሮችንም ስትናገር ነበር ምናምንና ይሄ ተገቢ አይደለም። ለምን ለስጢፎ ተሰጠ ብላ በጣም እንትን እያለች ነበር። ከስጢፎ ጋርም ስለተጣላሽ ምናምን ነው እያሉ ነው አንዳንዶቹ። ለማንኛውም የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።